Hello, how are you doing friends? ዛሬ የምናየው 2.5 adaptation and mitigation strategies of climate change የሚለው ነው የሚሆነው። ሶ ዩኒቱ እንደ ሁለት ፓርት ማየት ይችላልላችሁ። አንደኛው አዳፕቴሽን ነው፣ ሌላኛው ሚቲጌሽን ነው። እሱ እናያለን። ሶ ዩኒቱ ስንጨርስ እነዚህን አራት ፖይንቶች አንደርስታንድ እናደርጋለን። አንደኛው አዳፕቴሽን እና ሚቲጌሽን ስትራቴጂዎቹ ዋና ዋና የሚባሉት ምን ናቸው የሚለውን ከዛ በኋላ ለብቻቸው ደግሞ ምንድነው አዳፕቴሽን ምንድነው ሚቲጌሽን ከዛ በሁለቱ መሀል ያለው ልዩነት እና ያንደረሰውን ዝርዝር ደግሞ እሱን የምናይ ይሆናል። ሶ ሌትስ get started. ዩኤንኤፍሲሲ እነዚህን ሁለት ሜን ስትራቴጂዎች ያስቀምጣል። ሶ ምን ማለት ነው? ይሄኛው ዩኤንኤፍሲሲ ማለት ነው ልክ እንደ የዓለምን ቅድም በፊት ላይ ዩፒሲሲ ብለን አይተናል አይደል? ኢንተርገቨርንመንታል ፓኔል ኦን ክላይሜት ቼንጅ። ይሄ ደግሞ የዩኤን አካል ነው። ኦኬ፣ የተባበሩት መንግስታት ድርጅት አካል ነው። ሚቲጌሽን እና አዳፕቴሽን ብሎ ሚቲጌሽን ስንል የክላይሜት ቼንጅን በጂኤችጂ ወይም ግሪንሃውስ ጋዝስ ማለት ነው። ግሪንሃውስ ጋዝስ የሚያመጣቸውን ኢፌክቶች እንዴት አድርገን ሚቲጌት እናድርግ ወይም እንዴት አድርገን ለማስቀረት እንሞክር፣ እንዴት አድርገን እንቀንሳቸው የሚለው ነው። ኦኬ። አዳፕቴሽን ሲሆን ደግሞ ኦኬ ኢፌክቶቹ መጥተዋል፣ ግን ከመጡ በኋላ እኛ ምን እናድርግ? ሞቋል፣ ዓለም መሞቁም አይቀርም፣ ከዚህ በኋላ እየሞቀ መሄዱ አይቀርም። እኛ ምን እናድርግ? አዳፕት እናድርገው፣ እንዴት እንላመደው፣ ምን ነገሮችን ብናመጣ ላይፍ ስታይላችንን በመልኩ ብንቀይረው ክላይሜት ቼንጅን ኢምፓክቱን መቋቋም እንችላለን የሚል ነው አዳፕቴሽን። ሚቲጌሽን ደግሞ እንዴት አድርገን ክላይሜት ቼንጅ እንዳይኖር እናድርግ ነው። ክላይሜት ቼንጅ እንዴት አድርገን እንቀንሰው የሚል ነው። ሶ ሚቲጌሽን seeks to limit climate change by reducing GHG emissions እና enhancing sink። አዳፕቴሽን ደግሞ እንደሚያደርገው ኢምፓክቶቹን መልመድ እንበለው ሶ alleviate the adverse impacts። በጣም አድቨርስ የሆኑትን ወይም ክላይሜት ቼንጅ የሚያመጣቸውን ከፍተኛ የሆኑትን ችግሮች እንዴት አድርገን እንቋቋማቸው የሚለው ነው። ሶ መምረጥ አይደለም የትኛውን እንጠቋቋም፣ ቅድሚያ መከላከል ወይስ ከታመም በኋላ መታከም ብለን አንመርጥም። እዚህ ጋር ሁለቱም ሜጀሮች እንከተላለን። ሶ ለምሳሌ ሚቲጌሽን ላይ ወይም ክላይሜት ቼንጅ እንዳይኖር ምን እናድርግ የሚለው ሀሳብ ማለት ነው። አንደኛ አክቲቭ ትራንስፖርቴሽን፣ ለምን መኪና ምናምን አንጠቀም፣ በእግራችን እንሂድ ወይ በሳይክል እንሂድ፣ ወይም ሎ ካርበን ትራንስፖርቴሽን፣ ቆሻሻ እና ፕሮዲዩስ የምናደርገው ቆሻሻ እንቀንስ። ኤነርጂ ኤፊሽንት የሆኑ ቢልዲንጎች ህንፃዎች ላይ ለምሳሌ ብዙ ኤነርጂ አንጠቀም፣ ኤነርጂ እንቀንስ፣ ቢኮዝ ኢሚሽን ከዛ ነው የሚመጣው የሚል ሚቲጌሽን ነው። አዳፕቴሽን ሲሆን ደግሞ ምንድነው ፕሪፔር ፎር ሲ ሌቭል ራይዝ፣ የዓለም የባህር ጠለል ሊጨምር ይችላል። እሱ ሲጨምር እኛን እንዳይጎዳን ምን እናድርግ የሚል ነው። ኦልሬዲ ኢፌክቱ ከመጣ በኋላ እኛ ግን ምን እናድርግ፣ እንዴት በዚህ ችግር ላለመጉዳት ምን እናድርግ የሚል ነው። ፍለድ ፕሮቴክሽን አጌን ዋይልድ ላይፍ ሬዚሊየንስ፣ ዛፎች ይደርቁና ሲተሻሹ እሳት ይፈጠራል ብለን ነበር 2.4 ላይ። ሶ እዚህኛው ላይ ግን አዳፕቴሽን ላይ ኦኬ እሳቱ ይነሳል፣ ግን እሳቱን እንዴት አድርገን እናጥፋው ወይም እሳቱን እንዴት አድርገን እንቋቋመው የሚል ነው አዳፕቴሽን። ሶ ዲፍረንሱ አንደኛው ሳይፈጠር ነው፣ ሌላኛው ከተፈጠረ በኋላ ነው። ሶ አይፒሲሲ ኢንተርገቨርንመንታል ፓኔል ኦን ክላይሜት ቼንጅ አዳፕቴሽንን ዲፋይን ሲያደርገው አጀስትመንት ኢን ኢኮሎጂካል ሶሻል ኦር ኢኮኖሚክ ሲስተምስ ሪስፖንሲብል ቱ ዘ አክቹዋል ኦር ሊሚትድ ኤክስፔክትድ ስቲሙላይ ኤንድ ዜር ኢፌክትስ ኤንድ ኢምፓክትስ። ኦኬ ሲምፕል። ሶ አዳፕቴሽን ምንድነው? አጀስትመንት ኦፍ ዘ ኢኮሎጂካል ሶሻል ኢኮኖሚክ እንደዚህ ነገሮችን አጀስት ማድረግ፣ የሚመጡትን ኢምፓክቶች እንዴት እኛ እነዚህ ነገሮች አጀስት በማድረግ እንዴት እንቋቋማቸው የሚለው ነው። ኤንድ ዜር ኢፌክትስ ለምሳሌ ሶይል ኮንዘርቬሽን፣ ለምሳሌ አሁን ምን ይባላል የአፈር እንክብካቤ ማድረግ፣ በመስኖ መጠቀም፣ እርከን መስራት፣ እነዚህ አይነት ነገሮች ማለት ነው። ሶ ችግሩ ከተፈጠረ በኋላ ኃይለኛ ዝናብ ዘንቦ መሬታችንን እንደሚያጠው እናውቃለን። ኦኬ ያጥበዋል፣ ዝናቡም ይዘንባል። ዛሬ ግን እርከን ሰርተን እንዴት አድርገን ይሄንን ነገር እንቋቋመው የሚል ነው አዳፕቴሽን ማለት ወይም መላመድ፣ አዳፕት ማድረግ እሱ ነው። ተላምደን ግን ችግሩን ኢፌክቱን መቀነስ ነው። ክሮፕ ዳይቨርሲፊኬሽን ኦኬ አንድ ቦታ ላይ በዚህ ወቅት የሚበቅለውን የሰብል አይነት የምናውቅ ከሆነ ቀጣይ እሱን ሰብል አይነት ቀንሰን ሌላ ሰብል አይነት እንድናመርት እንደዚህ ስራዎችን መስራት እንድንችል አዳፕቴሽን ማለት እሱ ነው። አጀስትመንት የሆነ እንደምሳሌ ሎካል ኮሚኒቲው በፊት እንደዚህ ይኖር ከነበረ እና ይሄ የሚቀንስ ከሆነ ፓስቶራል ይኖር ከነበረ ሌላ አይነት አናኖር እንጀምር። ሶ ኢፌክቱን አንተውም ግን አናስቀረውም፣ ግን እኛ እሱ ኢፌክት እንዳይጎዳን ሆነን እንኖራለን። ሶ ኢንሹራንስ መግባት ሊሆን ይችላል። ሰብላችን የሚደርቅብን ከሆነ ኃይለኛ ዝናብ እንደሚዘንብ ካወቅን፣ ቴምፕሬቸሩ ከፍ ብሎ ለአንዳችን ያለን መሬት ፈርታይል እንደማይሆን ካወቅን ኢንሹራንስ እንገባለን። የሚደርስብን ፋይናንሻል ጫና ኢንሹራንሱ ከቨር እንዲያደርግልን። እንደዚህ አይነት ነገሮች ናቸው አዳፕቴሽን። ታይፕስ ኦፍ አዳፕቴሽን ይከፈላሉ ለሶስት። እዚህ ጋር ሁለቱን እናያለን፣ ታይሚንግ እና ሞቲቭ። ታይሚንግ የምንለው
ሪአክቲቭ እና አንቲሲፓቶሪ። ስለዚህ ዲፔንዲንግ ኦን ታይሚንግ ባለው ታይሚንግ ወይም ውሳኔው አዳፕቴሽን ውሳኔውን በምንወስንበት ታይም አንፃር ሪአክቲቭ እና አንቲሲፓቶሪ ተብሎ ሊከፈል ይችላል። ሪአክቲቭ ማለት ነገርየው ከተፈጠረ በኋላ ሪአክት ስናደርግ ነው። የዓለም ሙቀት በጣም ጨመረ፣ ስለዚህ ምን እናደርጋለን እኛ የዓለም ሙቀት በጣም ስለጨመረ አካባቢያችን ላይ ዋይልድ ፋየር ሊፈጠር ይችላል። ስለዚህ ቅርብ እሳቱ ሊፈጠር ይችላል ብለን የምናስባቸው ቦታዎች ላይ የውሃ የሚያጠፋ ስኳድ እንዲኖር ማድረግ ታስ ሪአክቲቭ። አንቲሲፓቶሪ ደግሞ ቅድሚያ ይሄ ነገር እንዳይፈጠር፣ ለምሳሌ ቅድሚያ እንዳይፈጠር ሲሆን ከተፈጠረ በኋላ ምን እናድርግ የሚለውን ቅድሚያ ስንወስን። አንቲሲፓቶሪ ማለት በዚህ ዓመት ኃይለኛ ንፋስ ይኖራል፣ ደረቅ ንፋስ እና ሰብላችንን ሊያቃጥልብን ይችላል ብለን ከፈራን አስቀድመን ኢንሹራንስ እንገባለን። አንቲሲፔት አድርገን ቀድመን ገምተን ቀድመን ተንብየን ቅድሚያ ኢንሹራንስ እንገባለን። ከዛ ልክ አደጋው ሲፈጠር ሄደን ዊ ካን ቴክ አውት ኢንሹራንስ በኢንሹራንስ ከቨር ማድረግ እንችላለን። ሌላኛው ሞቲቭ ነው፣ ፕራይቬት እና ፐብሊክ። ፕራይቬት የምንለው ምንድነው? አንድ ድርጅት በግሉ እኔ የዛሬ 10 ዓመት ግቤ ምንድነው ካርበን ፍሪ መሆን ወይም ካርበን ዜሮ ካርበን የሚያደርግ ካምፓኒ መሆን፣ ምንም አይነት ካርበን የማይለቀቅ ካምፓኒ መሆን ነው እቅዴ ብሎ ሲያስቀምጥ ዛትስ ፕራይቬት። ፐብሊክ ደግሞ ምንድነው? በመንግስት ደረጃ የሚታወጁ አዋጆች። ለምሳሌ አሁን ኢትዮጵያ ውስጥ የነዳጅ መኪና ማምጣት አይችልም፣ ከውጭ ሀገር ማስገባት አይችልም፣ የነዳጅ መኪና ተከልክሏል። እሱ አሁን የመንግስት የወሰነው ውሳኔ ነው፣ ፐብሊክ ውሳኔ ነው። ፕራይቬት ውሳኔ ግን አንድ ድርጅት ተነስቶ ነው እኔ ከዚህ በኋላ መኪኖቼ ነዳጅ እንዲሆኑ አልፈልግም፣ ኢቭን ያሉኝ መኪኖች ኤሌክትሪክ መኪና ብቻ ቢሆንም በመንግስት አስገዳጅ አዋጅ ምክንያት እየገዛ ያለሁትኝ የኤሌክትሪክ መኪና ብቻ ቢሆን ያሉኝንም ግን ነዳጅ መኪናዎች ከዚህ በኋላ እንዳይጠቀሙ ጥቅም ላይ እንዳይውሉ ይሸጡና ሌላ አዲስ ይገዛ ብሎ ሊወስን ይችላል። ታትስ ፕራይቬት ሞቲቭ። ፐብሊክ ሞቲቭ በመንግስት ምክንያት የመጣ ነው። ሌላኛው ኢምፕሊሜንቴሽን ነው። አንደኛው ፕላንድ ሊሆን ይችላል፣ ሌላኛው ኦቶኖመስ። ፕላንድ ማለት ቀድመን የወሰነው ነው። ዲስ ኢዝ ሪዛልት ኦፍ ዴሊበሬት ፖሊሲ ዲሲዥን። ኦኬ ምን ማለት ነው? ለምሳሌ አንድ አካባቢ ላይ እርሻ ላይ የሚዘሩ ወይም ማዳበሪያው ጥሩ አይደለም፣ እዚህ አካባቢ ላይ ያለውን ወንዝ እየበከለው ነው፣ ከአፈሩ ጋር ስለሚገናኝ አካባቢ ላይ ያለውን ወንዝ እየበከለው ነው። ከዛ ወንዙ ሄዶ ታች ዳውን ስትሪም ላይ ጉዳት እያስከተለ ነው። ከብቶች ሲጠጡት እሱን ውሃ እየሞቱ ነው። ስለዚህ ምን እናድርግ? ፕላን አድርገን እዛ አካባቢ ላይ ኤክስ የተባለው ማቴሪያል ኤክስ የተባለው ማዳበሪያ እንዳንጠቀመው ብሎ ማሰብ ብሎ መወሰን ፕላንድ። ኦቶኖመስ ደግሞ ከፖሊሲ አንጻር አይደለም፣ የአንድ አካባቢ ህዝብ በራሱ ተነስቶ የሚያደርገው ነገር ማለት ነው። ፕላንድ አይደለም፣ ኦቶኖመስሊ በራሱ የሚወስነው። አንድ አካባቢ ላይ የግጦሽ መሬት እያለቀበት ከሆነ ህዝቡ ተነስቶ ይሄን አካባቢ ትቶት ማለት ነው ሌላ አካባቢ ላይ ሄዶ ከብቶቹን እዛ አካባቢ ማሰማራት ይጀምራል። እዚህ አካባቢ ላይ ያለው ተመልሶ ይበቅላል፣ በፊት ዲፕሌት ሆኖ የነበረው ማለት ነው። እንደ ሳይንስ ደግሞ ኢትስ ኮልድ ኦቶኖመስ። ዲስ እስካሁን ያየነው ምንድነው? አዳፕቴሽን ነው። ቀጥሎ ሚቲጌሽን ነው። እንዴት ነው ዲፋይን የሚደረገው? አቮይዲንግ ኤንድ ሪዲዩሲንግ ኢሚሽንስ ኦፍ ሂት ትራፒንግ ግሪንሃውስ ጋዝስ። ቅድም 2.5 ላይ ያየናቸው 2.4 ላይ ያየናቸው ይሄ ጋዞችን ሰብስበው የሚሄደውን ሙቀት ከዛ መልሶ ሪሊዝ የሚያደርጉትን እነሱን ነገሮች መቀነስ፣ ጋዞችን መቀነስ። ምንድነው ጎላችን የሚሆነው እዚህ ጋር? ቱ ፕሪቨንት ዘ ኤንቫይሮንመንት ወይም ዘ ፕላኔት ፍሮም ቢካሚንግ ዋርመር። ዓለም እንዳትሞቅ ማድረግ ነው። የቀድሞ ዓለም ከሞቀች በኋላ እኛ እንዳንጎዳ ምን እናድርገን? ኦልራይት ዩ ካን ሲ ሄር ለምሳሌ በፋብሪካ እንደዚህ የምንጠቀም ከነበረ ወደ ሶላር ፓኔል መምጣት ወይ ወደ ኒኩለር ፓወር መምጣት ወይም እንደዚህ አይነት ሌሎች አማራጮችን መጠቀም። ለምሳሌ ፎሲል ፊውል የምናቀጥል ከነበረ ለመኪኖቻችን ማለት ነው ፔትሮል የምንጠቀም ከነበረ ወይ ናፍጣ ወይ ቤንዚን፣ አሁን ላይ ኤሌክትሪክ ብንጠቀም፣ ቤታችን ውስጥ የምንጠቀመው ከሰል ከነበረ አሁን ላይ በኤሌክትሪክ ብንጠቀም፣ ቤታችን ውስጥ ከዚህ በፊት ሌሎች ነገሮች የምንጠቀም ከነበረ አሁን እንደሱን ቀንሰን ሞር ታዳሽ የሆነ የኤነርጂ ምንጮችን መጠቀም መቻል ነው። እና ሌላኛው ኢንሃንሲንግ ሲንክስ ዳት ስቶር ዲስ ጋዝስ። ኦኬ ሙቀቱ እንዳይፈጠር ምን ማድረግ እንችላለን? ዛፍ መትከል አንድ አካባቢ ላይ ዛፍ የምንተክል ከሆነ ዛትስ ሚቲጌሽን። ዛፉ ጫካዎቹ እንደምን ያገለግላሉ? እንደ ሲንክ። ሌላው መኪናው ሌላው ፋብሪካ የሚለቀውን ሙቀት ካርቦን ዳይኦክሳይድ መልሰው ይስቡትና ለፎቶሲንቴሲስ ስለሚጠቀሙበት እሱን ተጠቅመው ካርቦን ዳይኦክሳይዱን ከአየር ውስጥ ቀነሱልን ማለት ነው። ዓለም አትሞቅም ማለት ነው። ዓለም ከሞቀች በኋላ ሳይሆን አድሬስ የምናደርገው ዓለም እንዳትሞቅ ማድረግ ነው ሚቲጌሽን። ኦኬ እዚህ የተለያየ ነው አዳፕቴሽን እና ሚቲጌሽን። አዳፕቴሽን ሳይሆን ከሆነ በኋላ ወይም ሳይሆንም በፊት ሊሆን ይችላል። ግን ኢምፓክቱ ወይም ኢፌክቱ እኛን
ጉዳት እንዳያደርስብን ማድረግ ነው። ኦኬ ለምሳሌ ቤታችሁ ሊቃጠል እንደሆነ ካወቃችሁ እናንተ ከቤት ትወጣላችሁ እንደማለት ነው። ሶ ቤቱን ከመቃጠል አታድኑትም፣ እናንተ ግን ምንም አትሆኑ። ኦልራይት የቤቱ መቃጠል አንዱ ጉዳት ምንድነው? እናንተ ጋር ንብረቶቻችሁ ትቃጠላላችሁ የሚል ነበር። ሶ እናንተ አመለጣችሁ ሜቢ ንብረታችሁንም ይዛችሁ ወጣችሁ። that is adaptation። ሚቲጌሽን ግን ይሄ ቤት እንዳይቃጠል ምን ላድርግ የሚል ውሳኔ መወሰን ነው። ሶ አዳፕቴሽን እና ሚቲጌሽን ሁለቱ ኮንሰፕቶች ናቸው። አዳፕቴሽን ኢፌክቱን ሳይሆን የምናስወግደው እኛ ኢፌክቱን እንዳይጎዳን ማድረግ ነው። ሚቲጌሽን ደግሞ ነገሩ እንዳይከሰት ማድረግ ነው። ሁለቱንም ደግሞ አት ዘ ሴም ታይም ፐርሲው ማድረግ እንችላለን። እንደ ሀገር ወይም እንደ ዓለምም ኢትዮጵያ የምትጠቀመው ሚቲጌሽን ነው ወይስ አዳፕቴሽን ተብሎ አይጠየቅም። ኦልራይት ሁለቱንም አንድ ላይ መጠቀም እንችላለን እና ይገባል። ሶ ይሄንን ነው የምናየው። ቀጣይ ስንመለስ 2.6 ላይ ኢንተርናሽናል ኮንቬንሽንስ ኤንድ አግሪመንትስ ኦን ክላይሜት ቼንጅ በሚለው ቅድም አይፒሲሲ አይተናል፣ ግን ሌሎችም ትልልቅ ኮንቬንሽኖች ነበሩ። እነሱን በዝርዝር የምናያቸው ይሆናል። ሶ until next time, it's been a pleasure having you.